ሰላም እንደምን አመሻችሁ። ይህ የእሳት ዳር ጨዋታ ፕሮግራማችን ነው። በየሳምንቱ የተለያዩ ሀሳቦችን እያነሳን ከናንተ ከተመልካቾቻችንም ጋር ከእንግዶቻችንም ጋር እየተወያየንባቸው እንገኛለን። በጣም በሚገርም ሁኔታ የዛሬውን ሀሳብ በጣም ወድጀዋለሁ። እውነት ለመናገር በተለያዩ አጋጣሚዎች የተለያዩ ስፍራዎች ላይ ሄደን ለስራ የምንሄድበት አጋጣሚ አለና በዛ ሁኔታ ውስጥ ሆኜ አንድ ያጋጠመኝ ነገር ነበር። ወደ ጎፋ አካባቢ ነውና የበዓል ፕሮግራም ለመስራት ነበር የሄድነው። በዛን ወቅት ላይ አጋጣሚ ትንሽ ጭቅጭቅ የሚመስል ድምጽ ሰማሁኝ። ቋንቋውን ስለማልችል አብረውኝ የነበሩ ሰዎች እንዲተረጉሙልኝ ጠየቅኳቸው። በሰዓቱ ነው የመሰለኝ የጸብ አይነት ነገር ነበር። ግን ምን ነበር የተፈጠረው መሰላችሁ? የሀገር ሽማግሌዎች ናቸው። እዛ ቦታ ላይ አንድ ንብረት ጠፍቶ ነበርና ያንን ንብረት የወሰደ ሰው ካላመጣ እንረግማለን እያሉ ነበር የሚናገሩትና በዛን ሰዓት በጣም ተደናግጠው ሁሉም ግማንም ደግሞ እንዳይደርስባቸው ሲባል በርካቶች የሚፈሩት ባህል ነበርና በሚገርም ፍጥነት ያ ንብረት ተመልሶ እዛው ደግሞ ከጭቅጭቅ አልፎ ደስታውን የማየት እድል አይቼ ነበር እና በጣም ተገርሜበት ነበር። ይሄን ጉዳይ ምናልባት ማህበራዊ ሴቶቻችን በዚህ ደረጃ ቢከበሩና የሆነ ቦታ ላይ የምናያቸው የሆነ ብሔር ላይ የምንመለከታቸው ነገሮች እንደ ሀገር ደግሞ ወደኛ ቀረብ ብለው ቢመጡ ምን ያህል ባለን ነገር እርግጠኛ መሆንና ነገሮችን ማስተካከል ችግሮችን መፍታት እንችላለን ብለን ስናስብ የብዙዎቻችን እንግዲህ ሀሳብ ይመስለኛል። ለዚህ ፕሮግራም ደግሞ የሚመጥኑ አንድ ትልቅ እንግዳ ይዤ መጥቻለሁ። ፕሮፌሰር ገብሬ ይንቲሶ ናቸው። ፕሮፌሰር እዚህ ይገኛሉ። ከሳቸው ጋር ደግሞ ጥሩ ቆይታ ይኖረናል። በጣም በዚህ ጉዳይ ላይ የተካኑ እንግዳ ነው የጋበዝኩት። በጣም አመሰግናለሁ። ካለችኝ እውቀት ትንሽ ተናገርኩና እርሶን ሳይ የተሳሳትኩት ነገር ይኖር ይሆን አልኩ። ጨርሰሽ ማለት እንጂ እንደውም የቀረ የለም። በጣም ቆንጆ ነው። ስለመጡ በጣም ደስ ብሎኛል። እኔም አመሰግንሻለሁ። ያው እንግዲህ ከተመልካቾቻችን ጋር ሆነን ዛሬ ላይ ሀሳብ ያደረግነው እንግዳ ማህበራዊ ሴቶቻችን እንደ ሀገር እየተጠቀምንባቸው ነው ወይ ምን ያህሎቹንስ እናውቃቸዋለን የሚለውን ነውና እርሶ ደግሞ ብዙ ነገር ያወሩናል። እባክዎትን አረፍ ይበሉ። አመሰግናለሁ። እሺ ጋቢያችንን ጣል አድርገን ቅዝቃዜ ያለ አይደል? ኦኬ። አዎ ማታ ነው ለካ አንዱ የባህል መገለጫ ነው ጋቢም ደግሞ። እውነት ነው። ውሃችንን ችርስ ብለን እንጀምር። አዎ ነው ያለንበት ሁኔታ ደግሞ ለጨዋታውም የሚጋብዝ ይመስለኛል። በዚህ ሰዓት እየነደደ ለየት ያለ ነገር ነው። በኋላ አነሳለሁ ብዬ አስባለሁ። ይሄ ወደ ኋላ ሄዶ የልጅነት ጊዜን ያስታውሰኛል። ባህላዊ እሴቶቻችንን የምናውቅበት የምንማርበት እድል እዛን ጊዜ ነው የነበረው። ዛሬ በዚህ ደረጃ መተግበሩን አላውቅም። እናንተ ግን በዘመናዊ መልክ አቅርባችሁታል። ብዙ ትዝታ የሚፈጥር ነው የእሳት ዳር ጨዋታ። ወደ ክፍለ ሀገር አካባቢ እንዳሉት የእሳት ዳር ጨዋታ የብዙዎች ትዝታ ነው። አዎ ብዙ ሀሳብ የሚነሳበትም ጭምር እውነት ነው። ብዙ አስታውሳለሁ እኔ ልጅ ሆኜ በእርግጥ እንደዚህ ውጪ አይደለም የሚነደው እሳት፣ ውጪም የሚነድበት አጋጣሚ ያለ ሰው ሰብሰብ ብሎ፣ በአብዛኛው ግን ቤት ውስጥ እናቶች እራት እየሰሩ አባቶች ቁጭ ብለው ታሪክ ሲያወሩ፣ ተረት ሲተርቱ፣ ሌላም ነገር ሲያወሩ ልጆች ተሰብስበን እንሰማለን እና እኛም በጣም እንጓጓለን። በማግስቱ እንደገና እንጠይቃለን። ከሌለ እንዲደገም እንፈልጋለን። አባቶቹ ማይሰለችም ይነግሩናል። በዚህ መልክ ነው ብዙ ነገር እየቀሰምን ያደግነውና ይሄ ነገር ደግሞ አሁን ላይ በአሁኑ ትውልድ በዚህ መልኩ የሚቀርብ አይመስለኝም። ምክንያቱም ልጆች ትምህርት ቤት ገፍተዋል። ከትምህርት ቤት ሲመጡ ወይ ጥናት ላይ ናቸው የሚያጠኑ ካሉ፣ ያለዛ ደግሞ በአሁኑ ትውልድ ደግሞ ቲክቶክ ላይ ናቸው። አባትም እናትም ቲክቶክ ላይ። ስለዚህ በዚህ የተነሳ ብዙ የቀረ ነገር ያለ ይመስለኛል። በኋላ በዝርዝር የምናነሳቸው ይኖራሉ ብዬ አስባለሁ። ከዚህ አንፃር እውነት ነው እንዳሉትም ደግሞ ያው ወደ ኋላ መለስ የሚያደርገን ይመስለኛል ያለው ድባብ በራሱና እኔ ግን ምናልባት አንትሮፖሎጂን ሲያጠኑ ፕሮፌሰር ከራሳቸው ህይወት በመነሳት ይሆን ብዬ አሰብኩኝ። ምክንያቱም እርስዎ በእድገቱ ውስጥ በጣም በርካታ ነገሮች እንዳስተዋል፣ የተለያዩ የሀገራችንን ክፍሎች አይተዋል። በትምህርት አጋጣሚ የተለያዩ የሰዎችን በጎነትም ጭምር በህይወቱ ላይ አሻራ አሳርፈዋልና ምናልባት ይሄ ይሁን ወደዛ የሳበውት ብዬ እንዳስብ አደረገኝ።
አይደለም። እኔ ሃይ ስኩል እያለሁ አንትሮፖሎጂ የሚባለውን ነገር ቃሉንም አላውቅም። በዛን ጊዜ በዩኒቨርሲቲ ደረጃም ፕሮግራሙ አይሰጥም ነበር እና አስተማሪ መሆን እፈልግ ነበር። ያውም የአንደኛ ደረጃ ትምህርት ቤት አስተማሪ ነው መጀመሪያ የነበረኝ ምኞትና ፍላጎት። በኋላ ሃይ ስኩል ሲገባ ደግሞ የሃይ ስኩል አስተማሪ መሆን እንደሚችል ይታየኝ ጀመረ። እሱ ነበር ትልቁ የኔ ፍላጎት። አዲስ አበባ ዩኒቨርሲቲ ከገባሁ በኋላ ግን ምርጫዎቹ ብዙ ነበሩ። 15 ዲፓርትመንቶች ነበሩ የዛን ጊዜ። ሶሲዮሎጂ፣ አንትሮፖሎጂ የለም በመዛን ጊዜ ሶሲዮሎጂ ነው የነበረው። የመጀመሪያ ዲግሪን በሶሲዮሎጂ ነው የሰራሁት። ሶሲዮሎጂንም የመረጥኩበት ምክንያት በአንድ አመት የኮመን ኮርስ ጨርሰን የአመቱ መጨረሻ ላይ እንትን አለ ኦሪንቴሽን ይሰጣል። ከየዲፓርትመንቱ መጥተው ኦሪንቴሽን ይሰጣሉ መምህራንና የዲፓርትመንቱ ተጠሪ የነበረው አሁንም ትልቅ የምወደው ማከብረው ወዳጄ ነው ዶክተር የራስወርቅ አድማሴ በደንብ አድርጎ ገለጸው። በጣም በሚገርም ሁኔታ ከስራ ዕድል አንጻር ተንትኖ ገለጸልን፣ ከእውቀት አንጻር ተንትኖ ገለጸልን፣ ከማህበረሰብ ጋር እንደገና መልሶ እንደሚያገናኝ ተንትኖ ገለጸልንና እንዴ ይሄ የምፈልገው አይደል ስራ ማገኝ ከሆነ ወታች ወርጄ ማህበረሰቡ ጋር የምሰራ ከሆነ እንዲህ አይነት እድል ካለ ብዬ ነው የመረጥኩት። አላቆም ከዛ በፊት ሶሲዮሎጂን ማለት ነው። አንትሮፖሎጂው ደግሞ አንድ አመት ትምህርቴን ጨርሼ እዛው አዲስ አበባ ዩኒቨርሲቲ ተቀጥሬ ከአንድ አመት በኋላ ማስተርስ ፕሮግራም ሲከፈት አንትሮፖሎጂ በኢትዮጵያ ታሪክ ለመጀመሪያ ጊዜ አንትሮፖሎጂ ማስተርስ ተከፈተ። ያን ነው የገባሁት እንጂ አላቆም አንትሮፖሎጂ። ከገባሁ በኋላ ግን በጣም ወደድኩት። እንግዲህ የህይወቴ አካል ሆኖ ቀረ። እንኳን ተማርኩት የሚሉት አይነት ሆነ። በጣም የሚደገም ከሆነም ደግመዋለሁ። ቀደም ሲል እንግዲህ እኔ እንኳን በዚህ ባጭር የስራ ልምዴ ያየሁትን እየተናገርኩ ነበርና ሀገራችን ውስጥ እንኳን በጣም በርካታ የማናውቃቸው ነገሮች አሉ። የራሳችን ሆነው ያልተጠቀምንባቸው እንደ አዲስ የምንመለከታቸው የሆነ ቦታ ስንሄድና የዚህን ያህል ከኛ የራቁ የሚመስሉ ግን ደግሞ በጣም መልካም እሴቶች፣ ለየት ያሉ እሴቶች አሉንና እርስዎ ደግሞ በዚህ ላይ ጥናት እንደማድረግዎት የተለያዩ ቦታዎችን እንደመጎብኘትዎት ደግሞ ምን ያስገረመዎት ነገር አለ? ዋው ብዙ ነገር አለ። በጣም ብዙ ነገር አይቻለሁ በጥናት አጋጣሚ። የተወሰነውን ለምሳሌ ብነግርሽ አብዛኛው ጥናት ያደረኩት ደቡብ አካባቢ ስለነበረ ብዙ ብሔረሰቦችም ደግሞ ደቡብ ስላሉ እዛ ጋር ያጋጠሙኝን አንስቶ መናገር ይቻላል። አንዱ ሪሰርች የሰራው ዳሰነች የሚባል ብሔረሰብ ነበር መጀመሪያ አካባቢ እና እዛ ሲሄድ ያው ስለ ብሔረሰብ ማቀው አንድ ብሔረሰብ ወጥ እንደሆነ አይነት ነገር ነበርና ዳሰነችንም እንደዚሁ እንደ አንድ ወጥ ብሔረሰብ አድርጌ ነበር የወሰድኩት። እዛ ሲሄድ ግን ብዙ ነገር ለየት ያለ ነገር አየሁኝ፣ ያልወትሮ የሆነ ማለት ነው። በጂኦግራፊ ዳሰነች ነው በመሬት አቀማመጣቸው የተለያዩ 7 የሚሆኑ ግሩፖች አሉ፣ ቡድኖች አሉ። እነሱ አንዳንድ ሰው ጎሳ ያላቸዋል፣ ጎሳ አይደሉም፣ ስም አላቸው እና ታሪክም አላቸው፣ የመጡበት ታሪክ። የተወሰኑት አንድ ሁለቱ የሚሆኑ ከኬንያ የመጡ ናቸው። አንድ ቡድን ደግሞ ከሶማሊያ የመጣ ነው። ሌላው ከቦረና አካባቢ የመጣ ኦሮሞ ነው። ከደቡብ ሱዳን አቅጣጫም የመጡ አሉ። እነዚህ አንድ ላይ ሆነው የዛሬዋን ዳሰነች ነው የገነቡት እና እንደዚህም አለ። እኔ እንግዲህ አንትሮፖሎጂስት ነኝ አውቃለሁ ብዬ አስብ ነበርና መሬት ስወርድ የገጠመኝ ነው የምነግርሽ። እንዴት ሊሆን ቻለ? እነዚህ ታሪካቸውን ደግሞ ያውቃሉ፣ የመጡበትንም ይተርካሉ። ከመጡት ብሔረሰብ ጋር መልካም ግንኙነት አላቸው፣ አይጋጩም። ምክንያቱም ዘር ስላለ ማለት ነው። እዛ ኦሮሞነን፣ ሶማሌነን፣ ከዳሰነች ደግሞ ሳምቡሩ እንደዚህ እያሉ ግን እንደ አንድ ብሔረሰብ ወጥተዋልና ይሄ እንዴት ትንሽ ግራ አለኝ። እንደገና ማንበብ ጀመርኩኝ ማለት ነው። ስለ ኤትኖጄኔሲስ ስለ ብሔረሰቦች አመጣጥ በደንብ አልገባኝም ነበር መሰለኝ ብዬ እንደገና ሳነብ ለካ ይሄ አዲስ ነገር አይደለም። ብዙዎቹ ብሔረሰቦች ኢትዮጵያ ውስጥ በዚህ መልክ የተዋቀሩ ናቸው። ወደ ራስ ብሔረሰብ አሪ ይባላል፣ አሪ ብሔረሰብ ጋር መጣሁኝና አሪስ እንዴት ነበረ ስል ከሌላ ብሔረሰብ መጥተው አሪ ውስጥ የአሪ አካል የሆኑ ዛሬ እንደ አሪ ራሳቸውን የሚያውቁ ነገር ግን ወደ ኋላ ሲከድ ከተወሰነ ትውልድ በፊት የሌላ ብሔረሰብ አካል የነበሩ
እኔ ለምሳሌ የአባቴ ጎሳዎች ካራ ከሚባል አካባቢ እንደመጡ የእናቴ ጎሳዎች ዲመ ከሚባል አካባቢ አሁን አይደለም በርካታ ትውልድ በፊት አሪ ውስጥ መጥተው አሁን አሪ ሆነው እንደሚኖሩ ተረዳሁ። ከአሪ ደግሞ ወደ ሌላ ብሔረሰብ ሄደው የሚኖሩ በተመሳሳይ ሁኔታ ሀመር ቢተጂ፣ እርቦረ ቢተጂ፣ ማለ ቢተጂ ይሄ ነገር እንደው የዳር ሀገር ጉዳይ ብቻ ነው ወይ ወደ መሀል ሀገር አካባቢ ያሉትስ እንዴት ይሆኑ ብዬ ሀዲያ፣ ከምባታ፣ ስልጤ አካባቢ ያሉትን አየኋቸው። እሺ ሲመለከት በሚገርም ሁኔታ እነዚህ አሁን የጠራኋቸው ብሔረሰቦች ጎሳ ይዋዋሳሉ ወይም ደግሞ አንድ ውስጥ ያለው ጎሳ ሌላ ውስጥ አለ። ለካ በጣም የተሳሰርን ነን። አናውቀውም። ወላጆቻችንም አልነገሩንም፣ ትምህርት ቤትም አላስተማሩንም። እንደ መንግስትም ደግሞ ፖሊሲ ተቀርጾ በዚህ ደረጃ እንደምንተሳሰር የተሰራ ስራ ባለመኖሩ እንጂ ለካ እንደዚህ ነን ወይ የሚል ነገር ብዙ ተማርኩኝ ብዬ ዶክተርም ከሆንኩ በኋላ መጽሐፍ ማንበብና ወርዶ ማየት በጣም የተለያዩ ስለሆኑ ወርጄ ሳይ የገጠመኝ በጣም የሚገርመኝ አንዱ እሱ ነው። ተመልካቾቻችን የእሳት ዳር ጨዋታ ፕሮግራማችንን ነው በመከታተል ላይ የምትገኙት። አሁን ደግሞ ቡናችን መጥቷል። አንዱ ደግሞ ባህላችንን ከምንገልጽበት መንገድ አንዱ ቡና ነው። ቡና ጠጡ ስርዓት ራሱን የቻለ ነገር ነው ፕሮፌሰር። ስለዚህ ቡናችንን እየጠጣን ደግሞ ምን ያህል ሀገራዊ ሴቶቻችንን ተጠቅመንባቸዋል የሚለውን ሀሳብ ብናነሳ ደስ ይለኛል። እሺ መጀመሪያ ቆሌ ጠጣና ከለሩ ግን እንዴት ነው? ቆንጆ ነው። በጣም ቆንጆ ነው። አንቺ ነሽ ያፈላሽ? አዎ እንዴ በሙያ እኮ አልታማ። ሌላ ሰው ይዞት መጣ እንጂ እኔ ነኝ ያፈላሁት። ደስ ይላል። በጣም ቆንጆ ቡና ነው። እሺ እርስዎ ደግሞ የተለያዩ ቦታዎች እንግዲህ ሄደው አዎ ቡናም የቡና ጣዕምን በደንብ ያውቁታል። ቡና ስጠጣ ነው ያደኩት። ልጅ ቡና ይጠጣም ይባላል። እኔ ከትንሽነት ጀምሮ ቡና ይጠጣ ነው ያደኩትና እንደ ወደፊት ቀማሽ ቢያደርጉኝም ይችላል። አዎ ሳያዋጣ አይቀርም። ይሄ ስራ ገቢ ያገኛል አይደል? ጥሩ ነው። ቡና መጠጣትም መቅመስም ይችላል። ይሄ ጥሩ ነው። ቆንጆ ነው አይደል? ቆንጆ ነው። ይሄን ቆንጆ ቡናችን እየጠጣን ደግሞ ቆንጆ የሆኑ ያልታወቁ ምናልባትም ያልተጠቀምንባቸው ሀገራዊ ሴቶቻችንን እያነሳን እንቀጥላለን። ፕሮፌሰር በርካቶቹን ያውቋቸዋል፣ ግን ደግሞ ላላወቁት ሰዎች ለኛም ጭምር ምን ያህል ተጠቅመንባቸዋል፣ ምን ናቸውስ የሚለውን ደግሞ እናንሳስ። ባህላዊ ሴቶቻችንን ለሀገር ግንባታ ወይም ደግሞ ለኢኮኖሚ እድገት ተጠቅመንባቸዋል ወይ በአጠቃላይ ለማህበራዊ ልማት ማለት ነው የሚለው ጥያቄ በድፍረት ተጠቅመንባቸዋል ብዬ መመለስ አልችልም። አልተጠቀምንባቸውም ብዬ መደምደም አልፈልግም። ምክንያቱም የተጠቀምንባቸው አሉ፣ ያልተጠቀምንባቸውም አሉ። ምናልባት ለምንድነው ያልተጠቀምነው ምንድናቸው የሚለውን ከማንሳቴ በፊት ለምንድነው ያልተጠቀምንባቸው የሚለውን ጥያቄ መንካት የሚያስፈልግ ይመስለኛልና ቅድም እንዳነሳሁት ድሮኛ ልጆች ሆነን በእንዲህ አይነት መድረክ እሳት ነዶ ያለ ምክንያት አይደለም እናንተ የሚያዘጋጃችሁት ይመስለኛል። ወላጆች ያወራሉ፣ ተረት ይተርታሉ፣ ታሪክ ይናገራሉ፣ ገጠመኞቻቸውን ሼር ያደርጋሉ። እኛም ሜጃ የለንም፣ እሱን እንሰማለን፣ እስከመሽ እንጠብቃለን። እንቅልፍ እንዳይወስደን አድርገን እንሰማ ነበር። እናቶችም አባቶችም ያነሱ ማለት ነው። በዛ ነው ባህላዊ ሴቶች ውስጥ ያደግነው። እኔ አሁን የዛን 1/10 በልጆቼ ላይ አልሰራሁም። በዚህም የተነሳ ልጆቼ የኢትዮጵያን ባህላዊ ሴቶች ብዙ ያውቃሉ ብዬ አልገምትም። ሞክሬያለሁ፣ ጥረት አድርጌያለሁ ስነቃ ግን አልቻልኩምና አብዛኛው የአሁኑ ትውልድ በኔ ልጆች እድሜ ያሉት ያውቃሉ ብዬ አላስብም። ትንሽም ቢያውቁ በጥልቀት አይረዱትም የሚል ግምት ነው ያለኝ። ምናልባት የኛ ትውልድ ላይ ሲደርስ ከዛ በኋላ መሰለኝ ትንሽ እየተሸረሸረ መጣው። አንዱ እሱ ነው። ሁለተኛ በትምህርት ቤት ደረጃም ትኩረት ተሰጥቶት በካሪኩለም ተካቶ አይሰጥም። ከቅድመ መደበኛ ወይ መዋለ ሕፃናት ጀምሮ እስከ ዩኒቨርሲቲ ድረስ ሊሰጥ የሚገባ ጉዳይ ይመስለኛል፣ አገራዊ ጉዳይ ይመስለኛልና ያን ትኩረት አግኝቶ አልተሰጠም። እኔ አንደኛ ደረጃ ያለው አልተማርኩም። ሁለተኛ ደረጃም ዩኒቨርሲቲ አስተማሪም ሆኜ አላስተማርኩም።
ይሄም አንድ ክፍተት ይመስለኛል፣ ወደፊት ትኩረት ሊሰጠው የሚገባ ጉዳይ። አንዳንድ ጊዜ ባህልና ሃይማኖት የሚጋጭ የሚያስመስሉ አካላትም ስላሉ በሃይማኖት ተቋማት አካባቢም ስለ ባህል ትምህርት ሲሰጥ አናስተውልም። ብዙ ጊዜ አይጋጩም፣ ጠልቀን ስናያቸው ምንም አይጋጩም። ያን ያለ መገንዘብም ችግር ስላለ ነው። በሌላ በኩል ደግሞ በመንግስት ፖሊሲ ውስጥ ለልማት አስተዋጽኦ ያደርጋሉ ተብሎ ታስቦ ታቅዶ ትኩረት አግኝተው በባጀት ተደግፈው የሚሰራበት አጋጣሚ የለም። ስለዚህ እነዚህ ሁሉ በመሆናቸው ነው ምናልባትም በምንፈልገው መልኩ ሊጠቅሙን በሚችለው መጠን ያልተጠቀምንባቸው የሚል እምነት አለን። ምክንያቱም ከቤተሰብ ጀምሮ እስከ መንግስት አካል የትምህርት ተቋማት እነሱ ካልሰሩበት እንዴት አድርገው ጥቅም ላይ ይዋሉ? ባለቤት እኮ ያስፈልገዋል የሚል ግምት አለኝና ይሄ በዛ ከያሽልኝ ምንድናቸው የሚለውን ደግሞ ማወቅ ያስፈልጋል። ተጠቅመናል አልተጠቀምንም የሚለውን ምንድናቸው እነዚህ ባህላዊ እሴቶች የምንላቸው? አንዳንዶቹ በረጅም ጊዜ ታሪክ ውስጥ የጋራ ያደረግናቸው ምናልባት የተለያየ ስያሜ ሊኖራቸው ይችላል በየብሔረሰቡ፣ ነገር ግን አብዛኛው ኢትዮጵያዊ ሲተገብራቸው የነበሩ ናቸው። የጋራ እሴት ልንላቸው የምንችሉ ዛሬ ላይ እየተዳከሙ ሊሆን ይችላል። አንዳንዶቹ ደግሞ በየብሔረሰቡ እዛው ተገድበው የቀሩ ወደ መሀል ያልመጡ የማናውቃቸው አሉና ምናልባት የጋራ ያደረግናቸው ከሚመስሉኝ አንዱ ከኢኮኖሚ ጋር ግንኙነት ያላቸውን ማንሳት ይቻላል። ለምሳሌ ያህል አዲስ ነገር አይደለም፣ ሁላችሁም የምታውቁት ነው የሚመስለኝ። እቁብ የሚባል ነገር አለ፣ ከቁጠባ ጋር የሚሄድ ትክክል። እቁብ በአብዛኛው ብሔረሰብ ውስጥ አለ፣ ስያሜው ሊለያይ ይችላል። አሁንም ከኢኮኖሚ ጋር የሚገናኝ እድር የሚባል አለ። እድር ከተሞች አካባቢ ከሀዘን ጋር የተገናኘ ሰዎች ለቅሶ በሀዘን ጊዜ የሚደጋገፉበት ሆኖ ወደ ገጠር ሲከድ ደግሞ ከግብርና ስራ ጋር ሰዎች የሚተባበሩበት ነው። እድር ይባላል። አንዳንድ ቦታ ወንፈል ይባላል፣ አንዳንድ ቦታ ጂጌ ይባላል። እንደየ ብሔረሰቡ ስም አለው። ነገር ግን የተለያዩ ቤተሰቦች አንድ ላይ ሆነው እርስ በርስ በስራ የሚደጋገፉበት ነው። ተራ በተራ የሚሰራበት እሱ ነው። መረዳዳት አለ። ለምሳሌ መረዳዳት ወላጅ አልባ ልጆችን ቤተሰባቸው ደከም ያሉትን ሰብስቦ የመረዳት ነገር። እኔ ሳድግ ጓደኞቼ አንዳንዶቹ የድሃ ልጆች ናቸው፣ በጣም የድሃ ነገር ግን እኛ ቤት እየበሉ እየጠጡ ነው ያደጉት። እኔ ከመወለደ በፊት የኔ አባት፣ እኔ መጀመሪያ ልጅ ነኝ ቤት ውስጥ። ከዛ በኋላ አንድ ነው የተወለደው፣ ሁለት ነን እና አባቴ 40 ዓመት አካባቢ ሲሆነው ነው የወለደው እና ከዛ በፊት የብዙ ሰዎችን ልጆች አሳድጓል አምጥቶ እና እኔ ወንድሞቼ የሚላቸው በስጋ ማንገናኛቸው ሰዎች ናቸውና የዚህ አይነት ነገር ነበር በፊት ማለት ነው። መረዳዳት የሌሎችን ልጆች ሰብስቦ የመደገፍ የማስተማር ስራዎች አሉ። እሱ ብቻ አይደለም። በእድሜም ትልቅ የሆኑ ሰዎች ጧሪ የሌላቸው የልጅ ልጅ የሌላቸው እንደዚሁ ሰብስቦ የመርዳት ባህልም አለ፣ መጦር ማለት ነው። እነዚህ ሁሉ ከኢኮኖሚው ጋር ሊገለጹ የሚችሉ የስጦታ ባህልም አለ። የስጦታ ባህል በጋብቻ ጊዜ በሌላም አጋጣሚ ሰዎች ስጦታ ይሰጣጣሉ፣ አንዱ ለአንዱ ለሌላው ይሰጣልና እነዚህ ኢኮኖሚያዊ የሆኑ ከኢኮኖሚ ጋር የተገናኙ እሴቶች በአብዛኛው የኢትዮጵያ ብሔረሰብ ዘንድ ይታወቃሉ፣ በተለያየ ስም ማለት ነው። አሁን ምን ደረጃ ላይ ናቸው? በነበሩበት ቀጥረዋል ወይ? ምናልባት እንደውም አንድ ሚስ ያደረኩት ዕደ ጥበብ አለ። ዕደ ጥበብ እንደዚህ አይነት አሁን የሽመና ስራ፣ የብረት ስራ፣ የሸክላ ስራ፣ የእንጨት ስራ፣ የብረታ ብረት ስራዎች፣ ሽመና፣ እነዚህ በሙሉ ባህላዊ እሴቶቻችን ናቸው። ጠቃሚ የሆኑ ባህላዊ እሴቶቻችን ናቸው። ሌሎች አገሮች፣ አፍሪካውያን አገሮች እንደነ ናይጄሪያ የመሳሰሉት እነዚህን እሴቶች አገር ውስጥ ከመጠቀም አልፈው ዓለም አቀፍ ገበያ ውስጥ ሁሉ እያስገቧቸው ነው ያሉትና እኛ ሀገር ምን ደረጃ ላይ ናቸው ሲባል ከነዚህ ውስጥ ምናልባት የዚህ የሽመና ባህሉ ከቅርብ ጊዜ ወደዚህ ተቀባይነት ባለፉት 20-30 ዓመታት ውስጥ እኔ እንዳስተዋልኩት ተቀባይነት አግኝቶ ዛሬ ብዙ ሰው ይለብሰዋል። ብዙ ሰውም ደግሞ የገቢ ምንጩን እዛ ላይ አድርጎ እየሰራ እንደሆነ አውቃለሁ። የሸክላ ስራውም በዛ ደረጃም ባይሆን ዛሬም የብዙ ሰዎች የገቢ መተዳደሪያ ነው። የብረት ስራውን በተወሰነ ደረጃ። ስለዚህ እነዚህ ዕደ ጥበብ አካባቢ ያለው በምን ደረጃ አድጓል ብለን ማየት እንችላለን።
የተወሰነ ያድጓል፣ የተወሰነ አላደገም። ያደገው ግን ኖሮት እስካሁን እንደቀጠለ ነው። አዎ እንደቀጠለ ነው። አድገዋል የምንላቸውም ከአገር ውስጥ ገበያ የተሻገሩ አይደሉም፣ ግን ከዛ አሻግሮ መሄድ ይቻላል። በሌሎች አፍሪካውያን ተሞክሮ ስናይ ማለት ነው። ኢቭን አገር ውስጥም አሁን የጥበብ ልብሶች የበዓል ጊዜ ልብሶች ናቸው እንጂ የቀን ተቀን ልብሶች አይደሉም። ወደ ቀን ተቀን ልብሶች ደግሞ ብንቀይራቸው በራሳችን እውቀት በራሳችን ሙያ እንጠቀማለን። ገቢውንም እንደዛው የብዙ ሰዎች መተዳደሪያ ይሆናል ብዬ አስባለሁና የሚቀር ነገር አለ። ምን አደጉ በሚባሉ ሙዚቃው እና ሌሎችም እንደዚሁ እዛ ውስጥ የሚካተቱ ነገሮች ናቸው። ከኢኮኖሚ ጋር የተገናኙ ከሰላም ጋር የተገናኙ እሴቶች ደግሞ አሉ። ለምሳሌ አይል መቻቻል ለሰላም ትልቅ ዋጋ አለው። በጣም ከዛ በተረፈ ደግሞ በሰላም አብሮ ለመኖር ሲባል ይቅር ባይነት ሰዎች መቼም ይጋጫሉ፣ ግጭት ይኖራል። ነገር ግን አንዱ ያጠፋው ይቅርታ የሚጠይቅበትና የተበደለው ደግሞ ይቅር የሚልበት ባህል አለ፣ በእርቅ አግባብ ማለት ነው። እሱ አሁን የተወሰነ ብሔረሰብ ውስጥ አይደለም፣ ኢትዮጵያ ውስጥ ሁሉም ብሔረሰብ ውስጥ እኛው 3 መጽሐፎች ጽፈናል ከሌሎች ፕሮፌሰሮች ጋር። ስማቸውም በዚህ አጋጣሚ በጠራ ደስ ይለኛል። ዶክተር ፈቃደ አዘዘና ፕሮፌሰር ፍስሐ የሚባል አሰፋ ፍስሐ እነሱ ጋር ሆነን ሰርተናል እና እነዚህ ወሳኝ የሆኑ የግጭት መፍቻ ስርዓቶች ናቸው በመላው ኢትዮጵያ የሚገኙ ማለት ነው። ዛሬ ምን ደረጃ ላይ ናቸው የሚለው ነው ጥያቄ። አሉ ዛሬ በምን ደረጃ ላይ ናቸው ስንል በእርግጥ ዛሬም የግጭት አፈታት ስርዓቱ አለ። እንደውም የማወዳደር ስራም ሰርተን ነበርና ምን ያክሉ ነው ወደ ፖሊስና ፍርድ ቤት የሚሄደው በየጊዜው ከሚከሰቱ ግጭቶች ምን ያክሉ ነው ወደ ሽምግልና የሚሄደው የሚለውን ስንሰራ አብዛኛው ወደ ባህላዊ መንገድ የሚፈቱ ግጭቶች ናቸው ኢትዮጵያ ውስጥ ያሉት። የተወሰነው ነው በቁጥር በጣም የተወሰነው ነው ፖሊስ ጋር ፍርድ ቤት የሚሄዱትና እስካሁን አሉ። ነገር ግን በዚህ ደረጃስ ትኩረት ሰጥተናቸዋል? በዚህ ደረጃ የፖሊሲ አካል አድርገን እየተጠቀምናቸው ነው ወይ? በዚህ ደረጃ በትምህርት ቤቶች አካባቢ ትምህርት እየተሰጠበት ነው ወይ? የካሪኩለም አካል ሆኗል ወይ? አልሆነም። የሚጠቅሙትን ያክል ትኩረት ሰጥተን እየሰራንባቸው አይደለም ብዬ አስባለሁ። ከዚህ ውጪ ደግሞ ከዚህ ከማህበራዊ ግንኙነት ጋር የሚገናኙ እሴቶች አሉ። ለምሳሌ ያክል አክብሮትና አድናቆት። ድሮ ታላላቅ ይከበራል፣ ሴቶች ይከበራሉ። እኛ ልጆች ሆነን ቀደም ብለን ተቀምጠን ከሆነ ትላልቆች ሲመጡ ብድግ ብለን ተነስተን እናስቀምጣለን። አሁን በዚህ ደረጃ አለ ወይ? ለምን ጠፋ? መከባበር ደግሞ ትልቅ አስተዋጽኦ አለው። ሰዎች ሲከባበሩ ይተሳሰባሉ። ኢቭን ከግጭት ጋር የሚገናኙበታል። ሰዎች ከተከባበሩ ወደ ግጭት የሚገቡበት እድል በጣም ጠባብ ነው የሚሆነው። መተሳሰብ አለ፣ አንዱ ለሌላው የማሰብ ነገር ማለት ነው። አክብሮት ሲባል ደግሞ ለሰው ብቻ ሳይሆን አክብሮት ለተፈጥሮ ደኖች አይነኩም። ደንብ ተሰርቶ ሽማግሌዎች ተጠይቀው ፈቃድ ወስዶ ነው እንጂ ማንም ሄዶ እንደ ልቡ አይመነጥም አይቆርጥም። በዛ ነው ለረጅም ጊዜ ደኖች ሲጠበቁ የነበረው። አሁን ከዛ ደኖችን የማክበር ተፈጥሮን የማክበር ባህላችን እየቀነሰ ሲመጣ ብዙ የተፈጥሮ ሀብቶች እየቀነሱ የመጡበት አግባብ አለ። እነዚህ እንደ ምሳሌ ሊነሱ የሚችሉ ነገሮች ናቸው። እንደው እዚህ ጋር ግን ምን አሰብኩኝ ፕሮፌሰር፣ ከሰው አልፎ ደኖችን እስከ ማክበር ለእጽዋት ለእንስሳት ያለ ክብርም በባህላዊ ሴቶቻችን ውስጥ አለና እንደው ምናልባት ይሄንን እንደ ሀገር አስበን ደግሞ ለሀገራዊ ችግሮቻችን መፍቻ መጠቀም እንዴት ተሳነን? የምር እየተጠቀምንበት ነው? ይሄን ነገር እየተጠቀምንበት አይደለም? ወደዚህ ማምጣት ይችላል የሚለው ደግሞ ትልቁ የመፍትሄም ሀሳብ ይሆናል ብዬ አስባለሁ። የመፍትሄ አካል ሆነዋል ወይ የሚለውን ጥያቄ ለመመለስ መፍትሄ የሚያስፈልገው ችግር ሲኖር ነው አይደለም? የምን ችግር መፍትሄ እንዲሆኑ እንጠብቃለን የሚለውን አስታከን ብናየው ቆንጆ ነው የሚሆነው። ምን አይነት ችግሮች አሉ፣ ለየትኞቹ ችግሮች ነው መፍትሄ እንዲሆኑ የምንጠብቀው የሚለውን ብናይ ሀሳቡ ፍሰትም ይኖረዋል የሚል እምነት አለኝና ለምሳሌ በሀገራችን ሁላችንም የምናውቀው እዛም እዚህም ግጭቶች ይከሰታሉ።
እነዚህን ግጭቶች ህጋዊ በሆነ መንገድ መፍታት አስቸጋሪ ነው። ምክንያቱም በተለይ የቡድን ግጭት ሲሆን በፍርድ ቤት በፖሊስ የምትፈቺው አይደለም። ምንድነው የሚሆነው? ወደዛ ሲሄድ ግለሰቦች ናቸው የሚፈለጉት፣ ማን ነው ጠቡን ያጫረው ምናምን የሚል ነው እንጂ የቡድን ግጭትን በፍርድ ቤት ባሉን ህጎች የሚፈታ አይደለም። በባህላዊ መንገድ ግን መፍታት ይቻላል። ስለዚህ አገራችን አሁን ከቅርብ ጊዜ ወደዚህም ወደ ኋላም ተኪዶ ስናይ ግጭቶች እየተስተዋሉ ስለሆነ በፊት የነበሩ ባህሎቻችንን ብንጠቀማቸው መቻቻል አንዱ ነው ብለናል። መቻቻል ለግጭት መፍታት ትልቅ አስተዋጽኦ የሚያደርግ ስለሆነ እሱ ላይ ብንሰራ፣ እሱ ላይ ከየት ጀምረን ከታች ከቤተሰብ ጀምረን ልጆቻችን ላይ ቢሰራ፣ በትምህርት ቤት በሃይማኖት ተቋማት በሌሎችም ዘርፎች ሁሉ እዛ ላይ ትኩረት ቢደረግ፣ ጋዜጠኞች እናንተን የመሳሰላችሁም ሁሉ የመቻቻል ባህል ላይ በስፋት ቢሰራ ግጭትን ከመቀነስ አንጻር ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ይሄ የይቅር ባይነት እና የእርቅ ባህል አለን ቅድም ብያለሁ። እሱ ላይስ እየተሰራ ነው? በጣም የተወሰነ ስራ ነው እየተሰራ ያለው። ይነገራል፣ አስፈላጊ ናቸው ይባላል። ግን በተጨባጭ ምንድነው የምናደርገው? ካሪኩለም ውስጥ ገብተው እያስተማርን ነው። የመንግስት ፖሊሲ አካል ሆነ በባጀት ተደግፎ የሚሰራ ነገር አለ የለም ማለት ይችላለሁና አንዳንድ ሙከራዎች አሉ። አሁን ደስ የሚሉ ከታችም ጀምሮ ሳይቀሩ የቀጠሉ ለምሳሌ አፋር አካባቢ ማዳአ የሚባለው የባህላዊ ግጭት አፈታት ስርዓት የክልሉ መንግስትም ተቀብሎት ችግሮች ሲኖሩ በዛ መንገድ እንዲፈታ ያበረታታል ይሳተፋልም እና እዛ ዛሬም ጠንካራ ሆኖ እንደሚሰራ ይታወቃል። በቅርብ ጊዜ ወደዚህ የኦሮሚያ ክልልም እንደዚሁ በባህላዊ መንገድ ግጭቶች እንዲፈቱ አይ ቲንክ አዋጅ ያጸደቀ ይመስለኛል። ተግባራዊነቱ ምን ያክል ነው የሚለውን ባላቅም ይሄ በጣም ፖዚቲቭ ነገር ነው። የቀድሞ ደቡብ ክልል እንደዚሁ ጀምሮ ነበረ፣ ግን ብሔረሰቡም ብዙ ስለሆኑ ትንሽ መንገድ ላይ ደርሰው ሳይሳካላቸው አቁመዋልና እኔ አሁንም ቢሆን እነዚህ ለግጭት መፍቻ መንገድ የሚጠቅሙ ባህላዊ አሰራሮች ላይ ትኩረት ተሰጥቶ ቢሰራ ግጭትን ለማስወገድ ይጠቅማሉ። እስካሁን ግን በስፋት አልተጠቀምንባቸውም ባይ ነኝ። እዛው ባሉበት እየተጠቀሙበት ነው። ወደ መሀል ለማምጣት ግን የሚገባውን ያህል ርቀት አልተጓዙም። አሁን ላይ አላቅም ጥናቱን ያደረግነው እኛ ከ12-13 ዓመት በፊት ነበርና በባህላዊ መንገድ ሰዎች እርቅ ሲፈቱ እውነት እንዲወጣ ይደረጋል። መዋሸት አይቻልም። ጥፋት ያጠፉ ሰዎች አምነው ነው የሚታረቁት። ምክንያቱም ካላመነ የተበደለው ሰው ከልቡ ይቅርታ ሊል አይችልም፣ ክህደት ካለ ማለት ነው። ስለዚህ በዚህ መልኩ እውነቱን አውጥተው ሲታረቁ ከታረቁ በኋላ ሽማግሌዎችን ምስክር አድርጎ ፍርድ ቤት እንደገና የመሄድ አዝማሚያ ሲኖር አንዳንድ ቦታ ሽማግሌዎች እንደዚህ ከሆነ አናስታርቅም የማለት አዝማሚያም እንደነበረ በጥናት ደርሰንበታልና በወቅቱ የነበረው የመንግስት አሰራር ደጋፊ አልነበረም ማለት ይቻላልና አሁን ግን ያቀርቶ ህገ መንግስቱም ላይ በስፋትም ባይሆን አንድ ሁለት አንቀጾች አሉ በባህላዊ መንገድ ችግሮች መፈታት እንደሚችሉ የሚገልጽ ማለት ነው። ዝርዝር ህጎች ይወጣሉ ተብሎ እስካሁን አልወጣም። ስለዚህ በመንግስት በኩል ትኩረት ተሰጥቷቸው ድጋፍ ተሰጥቷቸው እንዲቀጥሉ ቢደረግ ቅድም እንዳልኩት በሃይማኖት ተቋማትም በትምህርት ቤትም ወላጆችም እንደዚሁ ልጆቻቸውን ሲያሳድጉ ከታች ጀምሮ ይህንን እያስተማሩ ቢመጡ ይሄ የመቻቻል ባህል፣ የእርቅ ባህል፣ የይቅር ባይነት ባህል እያደገ ሊሄድ ይችላል። አብዛኛው ኢትዮጵያ ውስጥ ስላለ ማለት ነው፣ እያገለገለም ስለሆነ ማለት ነው። ይሄ አንዱ ነው። ሌላው ከሀገራችን ውስጥ እንግዲህ ድህነት አለ። አብዛኛው ሰው በቀን 3 ጊዜ ጠግቦ የሚበላበት ሁኔታ አለ። አንድም ለመብላት የሚቸገሩ ሰዎች ይኖራሉና ቅድም ደግሞ ያነሷቸው ነገሮች አሉ። የመረዳዳት መደጋገፍ፣ ልጆችን ወላጅ አልባ ልጆችን የመርዳት ጧሪ ያጡትን ሰብስቦ የመርዳት እርስ በርስም የተቸገረን የመርዳት ባህላችን ነበረና ወደዛ ብንመለስ ይሄን የድህነት ችግር በትልቁ መቅረፍ ይቻላል ብዬ አስባለሁ። አሁን በመንግስት ደረጃም ማዕድ መጋራት ተብሎ የሚሰራ ነገር አለ። እነዚህ በፊት የነበሩ ናቸው። አሁን ትተናቸው ነው እንጂ ሰው ተጋርቶ ነው የሚበላው። አሁን ምን ሆነ? ትንሽ ግለኝነት እየሰፋ ስግብግብነት እንደዚሁ እየበዛ መጣና ያለውን አካፍሎ የሚሰጠው ሰው ቁጥር እየቀነሰ ከሌለው ላይ ዘርፎ ቀምቶ የሚበላው ሰው ቁጥር እየጨመረ አደጋ ውስጥ ከተናልና ትንሽ አሁንም
ሰከን ሰብሰብ ብሎ ወደ ነበርንበት ብንመለስ ይጠቅመናል እንጂ አይጎዳንም የሚል ሐሳብ አለኝ ከዚህ ከድህነቱ ጋር በተገናኘ ማለት ነው። እውነት ነው። ግን አንዳንዴ ምናልባት የራሳችን ነገሮች በደንብ ካለማወቃችን የተነሳ የውጩን እያመጣን ያለ ነው አሁን ላይ። ከዛ ደግሞ የውጩንም ተግባራዊ ያናደርገው ሙሉ በሙሉ የሀገራችንንም አልተውንም መሀል ላይ ሆነን ራሳችንን ወደ ማጣት የደረስንበት ሁኔታ እየታየ ነው። በተለይ አሁን ላይ ምናልባት ለወደፊት አስጊ በሚባል ደረጃ ማንነታችንን እያጣን ባህላችንን እያጣን ያለንን ነገር ከቀን ወደ ቀን እየረሳን ያለንበት ችግር ውስጥ ያለን ይመስለኛል። እርሶስ አሁን እዚህ ጋር አለማወቃችን ነው የውጩን ማምጣታችን ችግር አለው የለውም? ምናልባት አለመጠቀማችን ነው? ሁለቱንም ባላንስ አድርገን የትኛው ነው እንደው ችግር ይላሉ? ባህላችንን እያጣን ያለንን ነገር ከቀን ወደ ቀን እየረሳን ያለንበት ችግር ውስጥ ያለን ይመስለኛል። እርሶስ አሁን እዚህ ጋር አለማወቃችን ነው የውጩን ማምጣታችን ችግር አለው የለውም? ምናልባት አለመጠቀማችን ነው? ሁለቱንም ባላንስ አድርገን የትኛው ነው እንደው ችግር ይላሉ? በደንብ ጥናትም ስላደረጉበት ከኛ የተሻለ መልስ ይኖሮታል ብዬ አስባለሁ። ትራንዚሽን በአማርኛ ከአንድ ሶሻል ኢኮኖሚ ወደ ሌላው ሽግግር ላይ አንድ ማህበረሰብ በሚሆንበት ጊዜ የሚገጥሙ ነገሮች ናቸው እነዚህ። እኛ በፊት የነበርንበት ስርዓት አለ፣ ባህላዊ አይነት ስርዓት የገነነበት የሚገዛበት። ከዛ ወደ ዘመናዊ ህይወት መሻገር እንፈልጋለን፣ ግን እዛም አልገባንም፣ ከዚህም አልወጣንም። መሀከል ላይ ያቺ ቦታ አስቸጋሪ ናት። አብዛኛዎቹ ወጣቶች ዘመናዊውን ስለሰሙ ወደዛ ቶሎ ለመግባት ስለሚፈልጉ ባህላዊውን እንደ ኋላ ቀር አድርጎ የመውሰድ ነገር አለ። ከውጭ የሚመጣው ትክክለኛና ውስጥ ያለውን ትክክል እንዳልሆነ በእጅ ያዙት ወርቅ እንደ መዳብ እንደሚባለው አይነት አስተሳሰብ አለ። ይሄ በወጣቱና በእድሜ ገፋ ካለው ማከል ላይም ክፍተት ይፈጥራል። የትውልድ ጋፕ የጀነሬሽን ጋፕ የሚባል አይነት ስሜት ይፈጥራልና እንደኔ ያው ከዚህ ስንነሳ ተቃርኖ ይመጣል። ተቃርኖ ምንድነው? አንዳንዱ ባህላዊው ስርዓት ነባሩ መቅረት ያለበት ኋላ ቀር እንደሆነ እና ዘመናዊውን መቀበል አለብን ማቀፍ አለብን የሚል አስተሳሰብ ነው የሚኖረው። ሌላው ደግሞ አይደለም የራሳችን የሆነ እሴት አለን። ይሄን እሴት ነው መጠቀም ያለብን፣ እንዲያውም ዘመናዊውን መከጀል የለብንም የሚል አይነት አስተሳሰብ ይስተዋላል። ሁለቱም ልክ አይደሉም። በግማሽ ልክ ናቸው፣ ሙሉ በሙሉ ልክ አይደሉም። ባህላዊ እሴትን ማወቅ፣ ማሳወቅ፣ ማበልጸግ፣ መጠቀም በጣም አስፈላጊ ነው። ደግፋለሁ። ይሄንን አሉን ቅድም እንዳነሳኋቸው ሊጠቅሙ የሚችሉ በኢኮኖሚው ሊጠቅሙ የሚችሉ በፖለቲካው፣ በሰላሙ፣ በማህበራዊ ግንኙነቱ ሊጠቅሙ የሚችሉ በጣም በርካታ ስላሉን እነሱን ሳንቃቸው አሳድገን መጠቀም ስላለብን እንደዛ እናድርግ የሚሉትን ሰዎች ደግፋቸዋል። ትክክል ስለሆነ ማለት ነው። የዛኑ ያክልም ደግሞ ዘመናዊ የሆኑትን ከሌሎች ብሔረሰቦች ከሌሎች አገሮች ወስደን መጠቀም አለብን የሚሉትንም እንደዚሁ ደግፋለሁ። ምክንያቱም ጠቃሚ የሆኑ ነገሮች ስላሏቸው ማለት ነው። እስካሁንም ባለን ቆይታ በሀገራችን ደረጃ የምንጠቀማቸው እውቀቶች፣ ቴክኖሎጂዎች፣ ባህሎች በሙሉ እኛ ያፈራናቸው አይደሉም። በጣም ብዙ ነገር ከሌላው ዓለም ወስደን እየተጠቀምን ነው ያለነው። የዛን ያክል ደግሞ እኛም በጣም ብዙ ነገር ለሌላው ዓለም ሰጥተናል። ምናልባት ብዙ ሰው ላያውቅ ይችላል ኢትዮጵያ ምን አላትና ምን ትሰጣለች። በጣም ብዙ ነገር ሰጥተናል። ቡና የምንጠጣው ቡና እንደውም እየጠጣሁ ላውራ ኢትዮጵያ ዛሬ በዓለም ላይ በጣም የሚወደደው ይሄ ቡና ኢትዮጵያ ነች ያበረከተችው ከናጠቃቀም ባህሉ ማለት ነው። ትልቅ አስተዋጽኦ ያደረገችበት ነው። ቡና ብቻ አይደለም፣ ጤፍ የኢትዮጵያ ነው። ኢትዮጵያ ነው ዶሜስቲኬት ሊሆኑ ለመጀመሪያ ጊዜ ዛሬ አሁን ሌሎች ሀገሮችም እየዘሩ ነው፣ በስፋትም ባይሆን ማለት ነው። እንሰት ደቡብ ላይ ያለው እንሰት ኢትዮጵያ ብቻ ነው የሚበቅለው በስፋት። አሁን በሌላው ዓለም የተሰራጨ ባይሆንም ለዓለም በምግብነት ያቀረበችው ነው። ኑግ ኢትዮጵያ ውስጥ ነው የተመረተው የተጀመረው ማለት ነው። ከእንስሳት ደግሞ አህያ ኢትዮጵያ ውስጥ ዶሜስቲኬት እንደሆነ ነው የሚነገረው። የሰው ዘር ጥናት የሚያደርጉት ደግሞ እንግዲህ ሉሲ ከኢትዮጵያ ነው እና በጣም ብዙ
ነገር ኢትዮጵያ ለዓለም አበርክታለች። ከዓለምም ደግሞ በጣም ብዙ ነገር ወስዳ የተጠቀመች ነው ያለችው። ስለዚህ የዚህ የባህል መወራረስ፣ የባህል መዋዋስ፣ የባህል ስርጭት ድሮም ነበረ፣ ዛሬም አለ፣ ነገም ስለሚቀጥል እኛ በራሳችን በቂ ነን፣ ሌላ አያስፈልገንም የሚለው ነገር ስህተት ነው። በቂ አይደለንም። ትናንትም በቂ አልነበርንም፣ ዛሬም በቂ አይደለንም፣ ነገም አንሆንም። መዋዋስ ያስፈልጋል። ግን ስንዋስ ምንድነው የምንወስደው ነው? ስንዋስ ከኛ ባህል ጋር ሊሄድ የሚችል እኛን ሊጠቅመን የሚችል ነገር ነው የምንዋሰው። የውጭ ስለሆነ ወይም የአውሮፓ የአሜሪካ ስለሆነ ብቻ አይደለም እንዳለ የምንቀበለው። ሊጠቅመን ይችላል ብለን ስናስብ ከባህላችን ጋር የማይጋጭ ሆኖ ሲገኝ ያን ወስደን እንጠቀማለን። የራሳችንም ስናቆይ የራሳችን ስለነበረ ብቻ እስከ መጨረሻው እናቆያለን ማለት አይደለም። የነበረና የሚንተዋቸውም ይኖራሉ። በእኛ መስክ በእኔ መስክ አንትሮፖሎጂ ነው ያጠናሁት፣ የባህል ጥናት ነው። ምንድነው የምንለው? ባህል ይወለዳል፣ ያድጋል፣ ያረጃል፣ ይሞታል ይባላል። ስለዚህ ባህል ስለሆነ ብቻ እስከ መጨረሻው አይቆይም። ጊዜው ሲደርስ የሚያረጅ፣ የሚታመም፣ የሚያረጅ፣ የሚሞት ባህል ይኖራልና አስፈላጊ በማይሆንበት ጊዜ ህዝቡ ያውቀዋል፣ እንደማያስፈልገው ያውቀዋል። ከዛ በኋላ ይሞታል፣ ይረሳል፣ ይቀጥላል ማለት ነውና በዚህ መልኩ ነው ማየት አለብን። እኛንም ይዘን ስንሄድ በወቅቱ ከሚሰጠው ጥቅም አንፃር እየታየ የተፈተሸ ማህበረሰቡ ያውቃል። ይሄ በፖሊሲ ውሳኔ የሚገደል የሚታመም የሚታከም ሳይሆን ህዝቡ የራሱ ባለቤቱ ስለሆነ ሲፈልገው ይዘው ይቀጥላል። በማይፈልግበት ጊዜ አራግፎ የሚጥለው ነው የሚሆነው። የውጭውንም እንግዲህ ቅድም ባልኩት መልክ ነው የምንቀበለው። ስለዚህ የውጭውን ብቻ እኛን እንተው የሚለው ስህተት ነው። የኛን ይዘን ሄድ የውጭ ያስፈልገን የሚለው ስህተት ነው። ሚዛናዊ አድርጎ መሄድ ያስፈልጋል የሚል እምነት አለኝ። አዎ በጣም ትልቅ መልእክት ነው። እውነት ለመናገር የኋላው ከሌለ የለም የፊቱ የሚባል አባባል አለ አይደል? ምናልባት የኋላውን ነገር መናፈቃችን፣ የኋላውን ለማወቅ መጣራችን ምናልባት ኋላ ቀርነት ሳይሆን የራሳችንን ማንነት ፍለጋ ነው ብዬ ነው ማስበው። ያው የራሳችንን ነገር ሳንይዝ ደግሞ ምን ጨምረውም ነገር ይኖራል ብዬ ለማሰብ ትንሽ ይቸግራል አይደለ? ልክ ነሽ። እንደው ከዚህ ጋር ተያይዞ ግን በርካታ ጥናቶችን እንደማጥናቶት በጣም ያስገረመውት ኢትዮጵያ ውስጥ እንደዚህ አይነት ነገር አለ ብለው እስኪገረሙ ድረስ ሰዎች ቢያውቁት፣ ተመልካቾች እንደው ቢሰሙት ብለው የሚያስቡት ካለ ቢነሳ ደስ ይለኛል። ከራስ ብሔረሰብ ልነሳ። እሺ። የአሪ ብሔረሰብ አንድ በጣም ደስ የሚል ሁለት አሉ፣ ብዙ አሉ፣ ሁለቱን ብቻ ላንሳ። አንዱ ዲሽታ ግና ነው። እሺ። ዲሽታ ግናን ብዙ ኢትዮጵያውያን ያውቃሉ ብዬ አስባለሁ። ግን ዲሽታ ግናን የሚያውቁት እነሱ በዘፈኑ ነው። እውነት ነው። ታሪኩ ጋንክሲ የሚባለው ልጅ በዘፈነው ዘፈን ነው እና እንዲያውም ዲሽታ ግና የልጁ ስም አድርገው የሚወስዱ ሰዎች አሉ። ዲሽታ ግና ያንን ዘፈን የዘፈነው ወይ ሙዚቃ ያወጣው በአሪ ብሔረሰብ ባህል ላይ ተንተርሶ ነው። ዲሽታ ግና በአሪ ብሔረሰብ ውስጥ በአመት አንድ ጊዜ የሚከበር እንደ ዘመን መለወጫ በዓል ነው። በታህሳስ ወር ነው የሚከበረው። ይሄ ለሚገባበት ጊዜ ነው። በጋ ወር ነው፣ የጥጋብ ጊዜ ነው እና በዚህ ጊዜ የበዓሉ ከመከበሩ አንድ 15 ቀን ቀደም ብሎ በአሪ ብሔረሰብ ምን አይነት ባህል አለ? አንደኛ የተጣሉ ሰዎች መታረቅ አለባቸው። በአሪ ብሔረሰብ ባህል መሰረት የተጣላ ሰው ይቅር ሳይባባል ሳይታረቅ አንድ ላይ መብላት፣ መጠጣት፣ መጫወት አይችልም። በዓሉ ደግሞ ሰዎችን አንድ ላይ የሚያመጣ አብረው የሚበሉበት አብረው የሚጨፍሩበት ጊዜ ስለሆነ ያንን በዓል ለማክበር መታረቅ የግድ ይላል እና በተለያየ አጋጣሚ አመቱን ተጣልተው ያልታረቁ ሰዎች ካሉ የዛን ጊዜ ይታረቃሉ ማለት ነው። እስከዛ ይጠብቃሉ ማለት አይደለም። በየጊዜው ሰዎቹ እንደ ሁኔታው ሊታረቁ ይችላሉ። ግን ያልታረቁ ካሉ አስገዳጅ ይሆናል የዛን ጊዜ። ሁለተኛ በዓሉ የሁሉም ነው፣ የሀብታም የድሃ አይደለም እና የዛን ቀን ሁሉም ሰው ደስ ብሎት እንዲያከብር ሲባል መደጋገፍ፣ መረዳዳት አለ። ሌላም ጊዜ ሰው ይረዳዳል። የዛን ጊዜ ግን ሄደሽ ትጠይቂያለሽ። ወዳጅ ዘመድ የምትይውን ሰው ወይም አስበው ይሰጥሻል ማለት ነው። ይሄ አንዱ መረዳዳት፣ የመካፈል ባህል የሚንጸባረቅበት በዓል ነው። ሶስተኛ የጽዳት እና ውበት ስራ ይሰራል። ግቢ ይጸዳል፣ ቤት ይጸዳል፣ ቀለም ይቀባል። እንደዚህ የሚደረግበት ነው። የበዓሉ አንድ አካል ነው። የበዓሉ አንድ አካል ነው። ከዛ ውጪ ምስጋና
ፈጣሪ ይመሰገናል። ምክንያቱም ክረምቱ ላይ ሰው ተቸግሮ ምናምን ነበር። አሁን ይሄል ደርሷል። ለዚህ ያደረስከን ከአመት አመት ያሸጋገርከን ብሎ ሰው ይመሰገናል። በችግር ጊዜ ረዳም ሰው ካለ ይመሰገናል። በተረፈ አብሎ በመጠጣት በመብላት በመጨፈር ፍቅርና አብሮነትን ይገልጻሉ ማለት ነው። ይሄ አሁን ብዙ አካባቢ በተለያየ መልኩ ሊገለጽ የሚችል አዲስ ነው ብዬ ማልወስደው በየብሔረሰቡ ልናገኝ የምንችለው ነገር ግን አሪ ጋር ሰብሰብ ብሎ የሚገኝ በዓል ነው። ሌላው አሪ ውስጥ የዚህ የጋብቻ ስርዓቱ ነው። አሁን ዛሬ እንደ ዘመናዊ ጋብቻ ወይም ደግሞ የከተማ ነዋሪዎች ጋብቻ ተደርጎ የሚወሰደው ፍቅር ላይ የተመሰረተ በተጋቢዎች ፍላጎት ላይ የሚመሰረተው ጋብቻ አሪ ውስጥ ባህላዊ ነው። አሪ ውስጥ አባት እናት የወንዱም ይሁን የሴቷ አይወስኑም። ሁለቱ ናቸው በግል ተነጋግረው ጨርሶ የሚጋቡት። እንዲያውም የልጅቷ ቤተሰቦች እንኳንስ ሊወስኑ ቀርቶ መረጃም አይኖራቸውም። ባገባችው ማግስት ነው የሚያውቁት። ሄዳ ወንዱ ቤት ከሄደች በኋላ በማግስቱ ነው መረጃ የሚደርሳቸው አግብታ እንዳደረች እዛን ቀን ማለት ነው። ስለዚህ ይሄ በፍቅር ላይ የተመሰረተ በተጋቢዎች መሀል ላይ የሚደረግ ጋብቻ አሪ ውስጥ ባህላዊ ነው የሚለውን ለማንሳት ነው። ከዛ ውጪ ደስ የሚሉ ሌሎችም አሉ። ለምሳሌ ማሌ እዚህ ጋር ግን አስገርሙኛል። አሁን በተለያዩ ቦታዎች ላይ ስንሄድ በተለይ ብሔረሰቦች ወደ ክፍለ ሀገር ስንሄድ ቤተሰብ መርጦ ነው የሚድረው። ወደ አሪ ደግሞ ይሄ መሆኑ ትንሽ የሚያስገርም ይመስለኛል። ለዚህም ነው ያቀረብኩት። ባህላዊ ነው፣ በጣም ባህላዊ ነው። ልጅቷ ሄዳ ካደረች በኋላ አንድ መልእክተኛ ይላካል። እዛ እሱም ሄዶ በራን ኳክቶ ሳይነሱ ገና 11 ሰዓት አካባቢ 12 ሰዓት አካባቢ ከቤት ሳይወጡ በራን ኳክቶ በር ሲከፈት ይጠፋል። ከዛ በኋላ ነው ምንድነው ማነው ምናምን ሰው ካልተገኘ እንዴ ልጅቷ አለች እንደ ቤት ይላል አባቷ። ሄዳ አድራ ከሆነ አገባች ማለት ነው። እንዴት ሳናቅማ እንደዛ አይነት ነገር ነው። ከዛ በኋላ በሁለተኛ በሶስተኛ ቀን ሽማግሌ ላካል። ረጅም ሂደት አለው። እዛ ውስጥ አልገባም፣ ግን ይሄ በጣም ባህላዊ ነው። በጣም አስገራሚ ነው። በባህላዊ መንገድ እኔ ከሰማኋቸው ለየት ያለ ነው። አይ ነው ለዚህ ነው ያነሳሁት ማለት ነው። ጎረቤት ብሔረሰብ ማሌ እኛ ጋር ቤላንቶ የሚባል አሰራር አላቸው፣ ባህል አላቸው። ቤላንቶ ምንድነው? አንድ ሰው ከተቸገረ ምንም ንብረት ከሌለው ሌላ ሰው ጋር ይሄድና እኔ አቅም የለኝም፣ ልጆቼ ወተት መጠጣት አልቻሉም፣ እባክህን ግደር ስጠኝ፣ ላም ስጠኝ፣ ወደፊት መልስልሃለሁ ይለዋል። አንስቶ ይሰጠዋል በነፃ። በእውነት? አዎ፣ ያለምንም ሁኔታ አንስቶ ይሰጠዋል። ግደርም ይሁን ላምት ይሁን አንስቶ ይሰጠዋል። እያረባ ይጠቀማል። በርካታ ዓመታት በኋላ ይሄድና አሁን ሰው ሆኛለሁ፣ ልጆችም ወተት ጠግበዋል እና ንብረቴን መመለስ ፈልጋለሁ፣ እባክህ ተቀበለኝ ብሎ አንድ ይሰጠዋል። አንድ ነው የወሰደው፣ አንድ ይሰጣል። ምናልባት በዛን ጊዜ 7-8 ሆኖ በርክተው ሊሆን ይችላል። ይሄን ሁሉ አግበስብሰ አንድ ብቻ አይባልም። ያቺ መመለስ በባህሉ መሰረት መመለስ ስላለበት ነው። በነፃ አይደለም የሚሰጠው፣ እንደ ብድር ነው የሚሰጠው። ያንን ተጠቅሞ ሲጨርስ መልሶ ይሰጣል። በላንቶ እሱ ብቻ አይደለም። በሌላም በቸገረች ጊዜ እህልም ሲያስፈልግ ሄደሽ ከዛ ከቤሊ ነው እንግዲህ የሚባለው፣ ከዛ ከቤሊሽ ጋር ሄደሽ ትወስጃለሽ። ይሄ በአንድ ብሔረሰብ ውስጥ ብቻ ሳይሆን ማሌዎች እርስ በርስም ይሄን ባህል ይፈጽማሉ። ከሌላ ብሔረሰብ ጋርም ይሄንን ያደርጋሉ። ስለዚህ በብሔረሰቦች መካከልም ግንኙነት እንዲጠነክር የሚረዳ ስርዓት ነው ማለት ነው። ትልቅ እምነትን የሚገልጽ ይመስለኛል። አሁን ምናልባት አሁን ይሄ ሰውዬ ሲጠይቅ ዘመድ ላይሆን ይችላል፣ ወዳጅነት ያን ያህል ላይኖራቸው ይችላል ብዬ አስባለሁ አይደል? እንደነገሩኝ ከሆነ እና ይመልስልኛል ብሎ አምኖ መስጠት፣ ከዛ ደግሞ የዛኛው መመለስ በራሱ ትልቅ እምነትን የሚያንጸባርቅ ነው። ትልቅ እምነት ላይ የተመሰረተ ነገር ነው። የሌለው ነው የሚሄደው፣ ያለው አይደለም የሚሄደው። አለመኖሩን ማረጋግጦ ነው የሚሰጠው። መልሶም አይጠብቅም፣ ስጠኝም ብሎ አይጠይቀውም። ሰውየው በተመቸው ጊዜ አሁን በቂ አለኝ ራስ ተደራጅቻለሁ በሚልበት ጊዜ ተመልሶ ሄዶ እባክህን ተቀበለኝ ብሎ ለምን ያስረክበዋል። ሲችል ነው እንጂ የጊዜ ገደብ የለም አይደለም። ግን ነገር ግን በነገራችን ላይ ያችን ወስዶ ካልመለሰ የቀረው ንብረት እንደሱ አይቆጠርም። እንደዛኛው ሰውዬ እንደሰጠው ሰውዬ ነው የሚቆጠረው። የተበደርሽው መመለስ እንዳለብሽ የሚያስተምር ነገር ነው። በጣም ኃላፊነት እንዳለብሽ ማለት ነው። ያንን ነው የሚያሳየው። እስካሁን ግን እነዚህ ሁሉ ነገሮች ስናነሳ ምን አለ ሀገራዊ ችግሮቻችንን ደግሞ ለመፍታት ከነዚህ የተወሰኑትን ወስደን መጠቀም አልቻልንም የሚለው ነገር እንድጓጓም ጭምር ነው ያደረገኝ። አሁን እንደዚህ አይነት ባህሎች የመተማመን ችግሮቻችንን በራሳችን መንገድ የመፍታት ይህን ያህል አቅም ያላቸው ባህሎች ሴቶች እያሉ ምን ያህሎቹን ነው ግን የምናውቃቸው እንደ ሀገርም ደግሞ ችግርን ለመፍታት እየተጠቀምንባቸው ያሉት የሚለውን ነገር
ምናልባት እሱ ላይ ትኩረት እንድንሰጥ ቢነግሩን ደስ ይለኛል። እኔ አልተጠቀምንባቸውም ወደ ጋራነት አላመጣናቸውም ብዬ ሙሉ በሙሉ አልወስድም። ቅድም የዘረዘርኳቸው ከኢኮኖሚ ጋር የተገናኙ ከሰላም ግንባታ ጋር የተገናኙ ከማህበራዊ ግንኙነት ጋር የተገናኙ የጋራ የሚመስሉ ነገሮች አሉን ዛሬም ማለት ነው። ነገር ግን አንዳንዶቹ አሁን እየላሉ መጥተዋል። አላሳደግናቸውም። እሱንም ገልጫለሁ። ትኩረት አድርገን በመንግስት ፖሊሲ አካተን በትምህርት ቤት ካሪኩለም ውስጥ አካተን በቤተሰብ ደረጃ በድሮ እንደሚደረገው ስላላደረግን እየደከሙ መጡ እንጂ የጋራ የሆኑ እሴቶቻችን አሉ ብዬ አስባለሁ። የተወሰኑት ደግሞ ያልገቡ አሉ። ይሄን ደግሞ ከምሁራዊ ገለጻ መስጠት ካለብኝ ለምሳሌ ምንድነው ይሄ ካልቸራል ዲፊውዥን የባህል ስርጭት ወይም የባህል መወራረስ እንበለው እሱ ነገር ሁለት ገጽታ አለው። ቁሳቁስ ባህሉ በቁሳቁስ የሚገለጽ ወይም በቴክኖሎጂ የሚገለጽ ከሆነ በቀላሉ ነው የሚሰራጨው። ታዩና ቁስ ነው ልትጠቀሚ ትችያለሽ፣ ጥቅም አለው፣ ከባህልሽ ጋር አይጋጭም። ስለዚህ በቀላሉ ለምሳሌ ሱሪ ገዝቶ ቁምጣ ይለብስ ነበር፣ ረዘም ሲል መልበስ ብዙ አይጨነቅም አይደል? እንደሱ አይነት ሲሆን በቀላሉ ይሰራጫል። ቴክኖሎጂም ሲሆን እንደዚህ ማለት ነው። ነገር ግን ከአስተሳሰብ ጋር የሚገናኝ ከሃይማኖት ጋር የሚገናኝ ከማንነት ጋር የሚገናኝ አይነት ሲሆን የአዲስ ባህል እዚህ ትንሽ ሊረብሽ ስለሚችል ሰው ሬዚስት ያደርገዋል፣ ቶሎ አይቀበለው፣ ጊዜ ይወስዳል። በዚህ ነው ተብሎ ይገለጻል። ግን አንዳንድ ነገሮች ኢትዮጵያ ውስጥ ሁሌ ለኔም በዚህ በሞራዊ አገላለጽም በቲዮሪም ሊደገፉ የማይችሉ ነገሮች አሉ። ለምንድን ነው ብዬ ጠይቄ ምላሽ ያላገኘሁላቸው ማለት ነው። ለምሳሌ ደቡብ ኢትዮጵያ ላይ ብዙ ሰው የሚጠቀመው ለምግብነት ማለት ነው እህል ብቻ አይደለም። እህል አለ፣ ሌላ ቦታ የሚዘራው ፍራፍሬም አለ፣ ጓሮ አትክልቶች፣ ስሮች አሉ። ለምሳሌ እንደ እንሰት፣ ታሮ የሚባለው በእንግሊዝኛ ጎደሬ የሚባለው ነው በአማርኛ፣ ያም ቦዬ ምናምን ይባላል። ከሳባ አሁን ደግሞ ከቅርብ ጊዜም ቢሆን አሁን በብዛት የምናስተውለው ደቡብ አካባቢ ነው። በጣም በርካታ ስሮች አሉ። በጣም በርካታ የፍራፍሬዎች አሉ። ወደ ሰሜኑ አገራችን ክፍል ስንሄድ አብዛኛው ሰው የሚጠቀመው እህል ነው። እህል ላይ ነው የሚጠቀመው፣ እህል ላይ ነው የሚያተኩረው። አንዳንድ ጊዜ አሁን ድርቅም ሲገባ ድሮ በብዛት የሰሜኑን አካባቢ ያጠቃ ነበርና ለምንድን ነው እነዚህ አሁን ድራውት ሬዚስታንስ የሆኑ ድርቅ የሚቋቋሙ ስሮች እንደ እንሰት የመሳሰሉ ጎደሬ ያም የመሳሰሉ አሁን ከሳባ ማኞክ ወደዛ አካባቢ ያልተሰራጩት ከአስተሳሰብ ጋር የሚገናኙ አይደሉም፣ ከሃይማኖት ጋር የሚገናኙ አይደሉም ብዬ አስባለሁኝ። ስለዚህ ቲዮሪው እዛ ጋር አይሰራም ማለት ነው። እንግዲህ ይሄ ከባህል ጋር ነው የሚሆነው ስለማይታወቅ። በእርግጥ እንሰት እንደ እህል አይደለም፣ ራሱ አተካከሉ ፕሮሰሱ ይለያያል። ሰርተሽም ስትበይ እንደዚሁ ቴስቱ መለመድ አለበት። አሁን አዲስ አበባ ራሱ ከቆጮ ተብሎ ከክትፎ ጋር ለብዙ ሰው በቀላል የሚለመድ አይደለምና በዚህም ምክንያት ሊሆን ይችል እንደሆነ አላቅም። አንዳንድ ባህሎች ከአንዱ ብሔረሰብ ወደ ሌላው ብሔረሰብ የመሻገር እድላቸው ትንሽ ደከም ያለ ነው እንጂ አንቺ ባልሽው መልክ ወደ መሀከል ሁሉንም በቀላል ብናመጣ ኖሮ ወይም ከጫፍ ጫፍ ወደ በየብሔረሰቡ ብናሰራጭ ኖሮ ችግሮቻችንን በዛ ደረጃ ሊፈቱ ይችሉ ነበር ብዬ አስባለሁ። እውነት ነው። እንደው ምናልባት ለማንሳት ያህል እንደ ምሳሌ በአንድ ወቅት የጋሞ አባቶች ለሀገር ችግር ለመፍታት የሞከሩበት ሂደት ነበርና ህዝቡም ደግሞ በሚገርም አቀባበል ነበረ ያንን የተመለከተውና የዛን ያህል ደግሞ ያሉንን እሴቶቻችንን በዛ ልክ ከፍ ብናደርጋቸው አንዳንዴ ከመሞከርም ነው ነገሮች ተቀባይነት አላቸው የላቸውም የምንለውና ከዛ አንፃር ነው ቢመጡ ብዬ ከመመኘትና እንደ ሀገርም ያስፈልጉናል በራሳችን ችግራችን የምንፈታበት መንገድ መኖሩ ተጽዕኖ ፈጣሪ ያደርገናል ብዬ ከማሰብም ጭምር ነውና ፕሮፌሰር በጣም ደስ ብሎኛል እስካሁን ስለነበረን ቆይታ። እንደው በመጨረሻ ግን
ተመልካቾች ቢሰሙት ብለው የሚመኙት ነገር ካለ መልእክትም ከሆነ እንደማጠቃለያ ሀሳብም ካለ ቢነግሩን ደስ ይለኛል። ቅድም ስታነሺ ከገጠመኞቼ ምናልባት አንዱን አሁንም ባጋራ ብዬ የማስበው በተለይ አሁን እነዚህ ጧይ የሌላቸው አባቶች አሁን በከተማ አካባቢ የመንግስት ሰራተኛ የነበረ ጡረታ አለው። ከተሞች አካባቢ አሁንም እንደ መቄዶንያ የመሳሰሉ ድርጅቶች ሰብሰብ አድርገው ይረዳሉ። ገጠር አካባቢ ይሄ የለም እና ድሮ አንድ አባት የሁሉም አባት ነው። ልጅም ባይኖረው ልጅም ባይኖረው ሰብሰብ አድርጎ የመርዳት ነገር በስፋት ይስተዋላል። አሁን ከኑሮ ውድነቱም አንፃር እንዲህ አይነት ስራ በስፋት አይስተዋልም። ችግር አለ። እርቦሬ አካባቢ በ40 ዓመት ዲሞክራሲያዊ የሆነ የስልጣን ሽግግር ይደረጋል። ልጆች የሚባለው ትውልድ አገር ለማስተዳደር መፍቃቱን የሚያረጋግጥባቸው መንገዶች አሉ። ያንን ካረጋገጠ በኋላ በፊት ይመሩ የነበሩት ለነዚህ ሰርሞኒያል በሆነ መልኩ ያስረክባሉ። እርቦሬ ጋር በጣም ደስ የሚሉ ሌሎችም ነገሮች አሉ። የመንደርም ታላቅና ታናሽ አለው ለሰው እንዳለ ሁሉ ማለት ነው። ለሰው ታላቅ ታናሽ እንደሚባለው የመንደርም ታናሽና ታላቅ አለው፣ ይከበራል። ብዙ ነገሮች አሉ። ብቻ በጣም ነው የሚገርመው። የተለያዩ የህይወት ዘርፎች የሚገለጹባቸው አብሮነት ላይ ለምሳሌ ጊዜው ኖሮን ብዙ ብናወራ ደስ የሚለኝ አንዳንድ ጊዜ አሁን ስለ ብሔረሰብ አንድነት ልዩነት ስናስብ ብዙ ሳይገባን የምናወራው ነገር አለና አሁን ሌላው ኢምፕሬስ ያደረገኝ ባለፉት 20 ምናምን ዓመት ውስጥ የተከሰተ ነው። ገዋዳና ዶባሴ ተብለው ሁለት የተለያዩ ብሔረሰቦች እንደሆኑ ተደርጎ የሚወሰዱ በፊት ባለፉት የቤቶችና የህዝብ ቆጠራ ጊዜም እንደ ሁለት ብሔረሰብ የሚቆጠሩ ነበሩ። እነሱ በአንድ ወቅት እኛ ሁለት ብሔረሰብ አይደለንም አንድ ነን፣ በፊት የነበረው ስርዓት ከፋፍለው ነው እንጂ እባካችሁ አንድ አድርጉን ብለው ለቀድሞ ደቡብ ክልል ብሔረሰቦች ኢንስቲትዩት አቅርበው ጸድቆላቸው አሁን አለ ይባላሉ። ገዋዳም ቀረ ዶባሴም ቀረ እኛ አለ ነን ምን ይባለው ብለው አንድ ላይ ይኖራሉ ማለት ነው። ሌላው አርባ ምንጭ አካባቢ ግድቾ የሚባል ብሔረሰብ አለ። ግድቾ የሚባል ብሔረሰብ ከ20-30 ዓመት በፊት አይታወቅም። ሀሮ የሚባሉ የጋሞ ተናጋሪ እና ባይሶ የሚባሉ ኦሮምኛ ተናጋሪ ናቸው። ከሁለት የተለያየ ብሔረሰብ አይነት አመጣጥ ያላቸው አሁን አንድ ላይ አንድ ብሔረሰብ ሆነው በሰላም በፍቅር ይኖራሉና እንዲህ አይነት ነገሮች በጣም በርካታ አሉ። በሌላ መድረክ ወደፊት አጫውትሻለሁ። እውነት ነው። እንደ ሀገራችንም ስናስበው ደግሞ አንድነት የሚሰብኩ ምሳሌ የሚሆኑ ብሔረሰቦች ማለት ነው። እውነት ነው። እጅግ በጣም ደስ የሚል የሚያጓጓም ጭምር ነው። አንዳንዴ እርስዎ እየነገሩኝ እኔ ምን አስባለሁ እዛ ቦታ ላይ ሄጄ ባያቸው ያለውን ባህል ብመለከት በዚህ ደረጃ አለ እንደሚል ምናልባት የሚያስገርም አይነት ጭምር ነውና በጣም ደስ ብሎኛል። ተመልካቾችም ደግሞ ይህን ስሜት እንደተጋሩን ተስፋ አደርጋለሁ። ስለነበረን ጊዜ ስለሰጡን ጊዜ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ እድሉን ስለሰጣችሁኝ፣ ደስ ብሎኛል በመምጣቴ። የእሳት ዳር ጨዋታ እንግዲህ ድባቡ በቷል። በጣም አዲስ አበባ ውስጥም እየደገምነው ነው። የሚገርም ነው። ያወራሁሽ ይመጣብኛል በፊት ያሳለፍኩት ህይወት ማለት ነው። እንደዚህ ነበረ። በእርግጥ አሁንም አለ ገጠሩ አካባቢ እንደዚህ እሳት ብቻ አይደለም። በነገራችን ላይ ዙሪያውን እንጨት ላይ የተንጠለጠለ ስጋ ይኖራል። ወጠላ ይባላል። ወደ ሀመር ምናምን ቢተጂ በባዶ ነው ያስወራችሁ ነው ዛሬ እሳት ብቻ አረጋችሁት። ሌላ ጊዜ ሲመጣስ ወጠላ ይኖራል ብዬ ተስፋ አደርጋለሁ። እሳቱም አይቀርም ስጋውም አይቀርም። እሱ ብቻ አይደለም፣ ክረምት ሲገባ ደግሞ በቆሎም እየጠበስን በቡና ድባብ ደግሞ በሌላ ሀሳብ እንደምንገናኝ አስባለሁ። ተስፋ አደርጋለሁ። በጣም ነው የማመሰግነው ፕሮፌሰር። ተመልካቾቻችን ዛሬ እንግዲህ ሁላችንንም የሚመለከተውን ሀገራዊ ጉዳይ አንስተን ነበረ ወደ እናንተ ስናደርስ የነበረው። ስለነበረን ቆይታ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሔዋን ጳውሎስ ነበርኩኝ። የሳምንት